ተማር ቤተሰብ ሰላም ነኝ። እንዴት ናችሁ? እንዴት አመሻችሁ? ወደ ዛሬው ክላሳችን ከመግባታችን በፊት እስቲ በባለፈው የተማርነውን የሚያስታውሰኝ ካለው የተወሰነ ደቂቃ ልስጥና ከዛ ወደ ዛሬ ክላሳችን እንገባለን። ከሌለ እንቀጥላለን ማለት ነው። እንግዲህ በባለፈው የተማርነው ስለ ማርኬት ስትራክቸርን በሚመለከት ነው ማለት ነው። እንግዲህ ማርኬት ስትራክቸር ብለን የምንለው ማርኬት በሚንቀሳቀስበት ሰዓት ላይ ራንደምሊ ወይም ደግሞ በዘፈቀደ ዝም ብሎ አይንቀሳቀስም። የተለያዩ ማርኬቱ ላይ የሚሰራቸው የማርኬት እንቅስቃሴዎች አሉ። በቻርት ለማየት ያክል እንግዲህ እያንዳንዱን ነጥቦች ማለት ነው እንግዲህ ሶስት አይነት የማርኬት እንቅስቃሴዎች አሉ ብለናል። አፕ ትሬንድ ወደ ባይ የሚሄድ ማርኬት፣ ዳውን ትሬንድ ወደ ሴል የሚሄድ ማርኬት፣ እንደዚሁም ደግሞ ሬንጂንግ የምንለው ወይም ደግሞ አኮሙሌሽን የምንለው ደግሞ ማርኬቱ የተወሰነ ሙቭ ካደረገ በኋላ ከተንቀሳቀሰ በኋላ እንቅስቃሴውን ገታ አድርጎ እንደገና ፖዚሽኖችን አጠራቅሞ ኮንቲኒዌሽን የሚቀጥልበት ወይም ደግሞ ወደ ተቀመጠው አቅጣጫ ፕራይሱ የሚቀጥልበት ሁኔታ አለ ማለት ነው። እነዚህን እንግዲህ በሪል ቻርት እናያለን ማለት ነው። የመጀመሪያው ላይ ስንመጣ ይሄ ማርኬት እንደምታዩት ያለነው ቻርቱ የዋን ሃወር ቻርት ነው። የትኛውም ቻርት ላይ ብታዩት እነዚህን ሶስቱን አይነት እንቅስቃሴዎችን ታዩበታላችሁ ማለት ነው። የትኛውም ማርኬት እዚህ ጋር እንደምታዩት ይሄ ማርኬት ወደ ሴል የተቀየረበትን እዚህ ጋር እንመልከት። ለምሳሌ ከዚህ ጋር ሪትሬስ አድርጎ ወደ ሴል የተቀየረበትን ስንመለከት የቱ በመጀመሪያ ሪትሬስ አደረገ። ያው ይሄ የዋን ሃወር እና እነዚህ ሃየር ታይም ፍሬም ላይ ያሉት ብዙውን ጊዜ ኤክስተርናል ስትራክቸራቸውን እንመለከታለን ማለት ነው። ነገር ግን የ5 ሚኒት የ3 ሚኒት እነሱን ደግሞ የኢንተርናል ስትራክቸራቸውን በማየት ወደ ተቃራኒ አቅጣጫም ትሬድ ልናደርግ የምንችልበት ሁኔታዎች አሉ ብለናል ማለት ነው። ይሄ ማርኬት እንደምታዩት መጀመሪያ ወደ ባይ ነበር ሲሄድ የነበረው። ከዛ በኋላ ማርኬቱ ሽፍት አደረገ፣ ማርኬት ስትራክቸር ሽፍት ሰራ ማለት ነው። በመጀመሪያ ሲሄድ ከዚህ ምንድን ነበረ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ነበር ሲሄድ የነበረው። ከዛ ተመለሰና እዚህ ጋር የነበረውን ፕራይስ ሰብሮ ሌላ ሎወር ፕራይስ እዚህ ጋር ሰራ ማለት ነው በዋን ሃወር ቻርታችን። ብሬክ አደረገ በኋላ ሪትሬስ አድርጎ ተመልሶ ይወርዳል ማለት ነው። ያ ማለት እዚህ እንደምታዩት መጀመሪያ ሃየር ፕራይስ ወይም ደግሞ ማክሲመም ሃይ ፕራይስ ለዚህኛው ከዚህ ለመጣው ማርኬት ይሄ ነው። ከዚህ ጀምሮ ወደ ታች ሲወርድ በዚህ መልኩ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ በዚህ መልኩ እንደምታዩት ማለት ነው እያንዳንዱ እዚህ እስከሚደርስ ድረስ የስትራክቸሩ ደግሞ ብሬክ ኦፍ ስትራክቸር ብሬክ እያደረገ ማርኬቱ ሌላ ሎወር ሎ ሌላ ሎወር ሃይ ሎወር ሎ ሎወር ሎ ሎወር ሃይ እያደረገ መጨረሻ ላይ እዚህ ድረስ መጣ ይሄ ማርኬት ማለት ነው እንደምታዩት። እዚህ ጋር እንደምናየው ይሄ ማርኬት በዚህ መልኩ በሚንቀሳቀስበት ሰዓት ላይ ማርኬቱን ዳውን ትሬንድ ብለን እንለዋለን ማለት ነው። ለምንድን ነው ዳውን ትሬንድ ያልነው? ማርኬቱ ወደ ታች ያሉ ሎወር ፕራይሶችን እየሰበረ ሌላ ሎወር እየሰራልን ስለሚሄድ ፕሪንት እያደረገልን ስለሚሄድ ማለት ነው። ስለዚህ በዚህ አይነት መልኩ ይሄኛውን እየሰራ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ በሚሄድበት ሰዓት ላይ የቤሪሽ ትሬንድ ብለን እንለዋለን ማለት ነው። ስለዚህ በባለፈውም እንዳሳየዋችሁ በዚህ አይነት መልኩ በሚሄድበት ሰዓት ላይ ዳውን ትሬንድ ወይም ደግሞ ቤሪሽ እንለዋለን ማለት ነው። አንደኛው ያየነው የማርኬት እንቅስቃሴ ይሄ ነው። ሁለተኛው ደግሞ አፕ ትሬንድ የምንለው ማለት ነው። እዚህ ጋር ማየት እንችላለን፣ አሊያም ደግሞ ሜጀር እዚህ ጋር ያለበት ላይ ማየት እንችላለን ማለት ነው በደንብ ግልጽ እንዲሆንላችሁ። ነገር ግን እንደነገርኳችሁ የትኛውም ታይም ፍሬም ላይ ብትመለከቱ እነዚህን ስትራክቸሮችን ታያላችሁ ማለት ነው። 1 ሚኒትም 5 ሚኒትም 50 ሚኒትም እዚህ ጋር የምላቸውን ነገሮች በሙሉ በደንብ ታገኟቸዋላችሁ ማለት ነው። እዚህ ጋር እንደምታዩት ማርኬቱ መጀመሪያ ላይ የነበረው ሎወር ፕራይስ ወይም ደግሞ ዝቅተኛ ፕራይስ ይሄ ነበረ። ሰበረውና እዚህ ጋር ሃየር ሃይ ሰራ ማለት ነው። እዚህ ጋር የነበረውን ሎወር ሃይ ወደ ሃየር ሃይ ቀየረው ማለት ነው። ከዛ በኋላ ሪትሬስ አደረገ፣ ሌላ ሃየር ፕራይስ ሰራ፣ አሁንም ሪትሬስ አደረገ። ይሄ ማለት ብሬክ ኦፍ ስትራክቸር ከዚህ ተመልሶ እዚህ ጋር ሲመጣ ብሬክ ኦፍ ስትራክቸር ሰራ። ከዛ ሎወር ሃይ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ በዚህ መልኩ ደግሞ ሲሄድ ምን እንለዋለን? ማርኬቱን ቡሊሽ ትሬንድ ወይም ደግሞ አፕ ትሬንድ እንለዋለን ማለት ነው። ስለዚህ በዚህ አይነት መልኩ ማርኬቱ የነበረውን ወደ ሴል ሲወርድ የነበረበት የመጨረሻው ሃየር ፕራይስ የሚባለው ይሄ ነው። ይሄንን ሰብሮ ኮች የምንለው ወይም ደግሞ ቼንጅ ኦፍ ካራክተር በባለፈው ማን ነበር የጠየቀኝ በዚሁ ልመልስላችሁ ማለት ነው። ኮች የምንለው ወይም ደግሞ ቼንጅ ኦፍ ካራክተር የምንለው መጀመሪያ ላይ የነበረውን ሃየር ፕራይስ ሰብሮት ሌላ ሃየር ሃይ ሲፈጥር ከዚህ ጋር ሎወር ፕራይስ ፈጥሮ ወደ ላይ ተመልሶ ይሄኛውን ብሬክ ሲያደርገው ቼንጅ ኦፍ ካራክተር እንለዋለን ማለት ነው። ይሄንኛው ምንን ያመለክተናል መሰላችሁ? ቼንጅ ኦፍ ካራክተር የምንለው መጀመሪያ ላይ የሚፈጠር ፕራይስ ነው ብያቸዋለሁ። የፕራይስ ሪቨርሳል መኖሩን ወይም ደግሞ ማርኬቱ ምናልባት ወደ ባይ ሊቀጥል የሚችልበት ፕሮባቢሊቲ ሃይ እንደሆነ ያሳየናል ማለት ነው። በዚህ አይነት መልኩ የነበረውን ሃየር ፕራይስ ከዝቅተኛ ወይም ደግሞ ከሎወር ሎ ተነስቶ ሃየር ሃይ ሲሰራ እዚህ ጋር ኮች ሰራ እንላለን። ከዛ በኋላ ይመለስና ወደታች እንደምታዩት ሪትሬስ አድርጎ ይሰብረውና ሲሰብረው ምን ይሰራል? ብሬክ ኦፍ ስትራክቸር ይሰራል ማለት ነው። አንዴ ብሬክ ኦፍ ስትራክቸር ሰራ ማለት ደግሞ ማርኬቱ ኦልሬዲ ያ ትሬንድ ተቀይሯል፣ ወደ ባይ ይቀጥላል የሚለውን ነገር ይሰጠናል ማለት ነው። ከዛ በኋላ ምን ይሆናል? መጀመሪያ ላይ ሎወር ሃይ ሎ እየሰራ የመጣው ማርኬት ከዚህ ጀምሮ ደግሞ ሃየር ሃይ ሃየር ሎ ሃየር ሃይ እያለ እዚህ ጋር ያው እንደዚህ አይነት እንትኖች የምታዩቸው ወይም ደግሞ ቀጥ ብሎ ያለምንም አይነት አኮሙሌሽን ምናምን የሚሄድባቸው አንዳንድ ኢቨንቶች፣ ኒውዞች ድንገተኛ የሆኑ ወይም ደግሞ በካለንደር ያሉ የተለያዩ ኒውዞች በሚኖሩበት ሰዓት ላይ ያ ማርኬት ምን ያደርጋል? የዚህ አይነት ሙቭ ቀጥ ብሎ የሚሄድበት አይነት ሁኔታዎች ይፈጠራሉ ማለት ነው። እንዳያችሁት እንግዲህ ሁለተኛው የትሬንድ አይነት አፕ ትሬንድ የምንለው ሃየር ሃይ ሃየር ሎ እየሰራ ሲሄድ ይሄን አፕ ትሬንድ እንለዋለን ብለናል። ማርኬቱ ላይ እንግዲህ
በዚህ አይነት መልኩ ሎወር ሎ እየሰራ ሲመጣ ወደ ሴል እንገባለን ብለናል። ሁለተኛው ደግሞ ሃየር ሎ እየሰራ ሲመጣ ደግሞ ከኮንፊርሜሽን በኋላ ብሬክ ኦፍ ስትራክቸር ከሰጠን ኮች ሲሰራ ያው ቼንጅ ኦፍ ካራክተር ሲሰራ ወደ ባይ ሊቀየር የሚችልበት ሁኔታ አለ ማለት ነው። አንዳንድ ሰው ኮች እንደሰራ እዚህ ጋር ይገባል፣ አንዳንድ ትሬደር ማለት ነው። አንዳንዱ ደግሞ ቦስ ከሰራ በኋላ ወይም ደግሞ የዚህኛውን ሃይ ሰብሮ ሌላ ሃይ ሲሰራ ብሬክ ኦፍ ስትራክቸር ከሰራ በኋላ ሪትሬስ ሲያደርግ ሪትሬስመንቱ ላይ ይገባና ይቀጥላል ማለት ነው። ይሄንኛው ሁለተኛውና የሚመከረው ከሴፍቲ አንጻር የሚመከረውና ትሬንድን በትክክል ሪቨርስ ማድረጉን የሚገልጽልን ብሬክ ኦፍ ስትራክቸር ስለሆነ ብሬክ ኦፍ ስትራክቸር እስከሚሰራ ጠብቆ መግባቱ የተሻለ ሙቭ እንደምታዩትም አሪፍ ሙቭ የምናገኝበት እንደዚህ አይነት ትሬዶችን ነው ማለት ነው። ልክ እዚህ ጋርም በዚህ መልኩ ኮች ሲሰራ ወይም ደግሞ እዚህ ጋር ልክ ይሄኛውን ሎወር ፕራይስ ወደ ሎወር ሎ ቀይሮ በዚህ አይነት እዚህ ጋር ከምትገቡ ይልቅ ብሬክ ኦፍ ስትራክቸር ከሰራ በኋላ ሪትሬስ ሲያደርግ በዚህ አይነት መልኩ ሪትሬስመንቱን ብትገቡ ሞር የተሻለ ሙቭ ታገኙበታላችሁ ማለት ነው። ነገር ግን ያው ከኖርማል ከኢንትሪ አንጻር ደግሞ የተሻለ ቦታ ላይ ልንገባ የምንችለው የታወቀ ነው። እዚህ አካባቢ ላይ ያለው ወይም ደግሞ ኮች ሰርቶ የሚመጣው ማርኬት የተሻለ ኢንትሪ ሊሰጠን ይችላል። እዚህ ጋር መግባትና እዚህ ጋር መግባት እኩል ስላልሆነ ማለት ነው። ነገር ግን እንደዛም ሆኖ የተሻለ የሚሆነው ማርኬቱን በትክክል የሎወር ታይም ኮንፊርሜሽን ላይ ወይም ደግሞ በሃየር ታይምም ከሆነ ብሬክ ኦፍ ስትራክቸር ከሰራ በኋላ መግባቱ የተሻለ ይሆናል ማለት ነው። እንግዲህ ሶስቱ የማርኬት አይነቶች ያልናቸው እነዚህ ናቸው። እንግዲህ ሶስተኛውን ስንመለከት አኮሞዴሽን የምንለው ወይም ደግሞ ማርኬቱ ሬንጂንግ ማርኬት ሲሆን በሆነ ፕራይስ መካከል እዚህ ጋር እንደምታዩት እንግዲህ በዚህኛው ፕራይስ መካከል ማለት ነው። ይሄ ማርኬት እንደምታዩት ከዚህ ጀምሮ እዚህ ድረስ ምን እያደረገ ነበር? አኮሞዴት እያደረገ ነበር። አኮሞዴሽን በሚኖርበት ወይም ደግሞ ሬንጂንግ ማርኬት በሚኖርበት ሰዓት ላይ ምን ብለናል? እነዚህ ማርኬት ሜከሮች ወይም ደግሞ ትላልቅ ባንኮች ፖዚሽን የሚሰበስቡበት ነው ብለናል። ከዛ በኋላ ምን ይኖራል? ከአኮሙሌሽን በኋላ ማኒፑሌት አድርጎ ዲስትሪቢዩሽን ወይም ደግሞ ኤክስፓንሽን ያልነው እሱ ይቀጥላል ማለት ነው። ኤክስፓንሽን ላይ ወደ ላይ ይሄድና ከዛ በኋላ ዲስትሪቢዩሽን ላይ የተወሰነ ወደ ታች ወርዶ ትሬንድ ይዞ መሄድ የሚቀጥልበት በሌላ አነጋገር ደግሞ ኮንቲኒዩዌሽን ብለን የምንለው ማለት ነው። አራተኛ አንዳንድ እንትኖች አራተኛን ኮንቲኒዩዌሽን ያስቀምጡታል ማለት ነው። ወደ ባይ እየሄደ የነበረ ማርኬት ሪትሬስ ያደርጋል፣ ከዛ ኮንቲኒዩ ያደርጋል፣ ሪትሬስ ያደርጋል፣ ኮንቲኒዩ ያደርጋል ማለት ነው። ሶ በዚህ አይነት መልኩ ነው እንግዲህ ማርኬት የሚንቀሳቀሰው። ስለዚህ በማንኛውም ሰዓት አኮሙሌት በሚያደርግበት ሰዓት ላይ ማርኬቱ ላይ ብትገቡ ሎስ ነው የምታደርጉት። ለምን? ወደዚህም እንደምታዩት አይሄድም፣ ተመልሶ ይመጣና እናንተ የገባችሁበት አካባቢ ነው የሚሆነው። ስለዚህ መጀመሪያ ላይ ማኒፑሌት ያደርግና ወደ ታች ያለውን ሎወር ፕራይስ ወስዶ ከዛ በኋላ ወደ ላይ ዲስትሪቢዩት ሲያደርግ እዚህ ጋር ያለውን ትክክለኛ ማርኬቱ መቀየሩን በተለይ ደግሞ ዴይ ትሬደር ከሆናችሁ የሎወር ታይም ፍሬም ቻርቶችን አይታችሁ እዛ ጋር የሚፈጠረውን ነገር አይታችሁ ወደ ባይ መግባት የምትችሉበት ከሎወር ታይም ፍሬም ላይ ስትመጡ አሁን ከዚህ በታች አካባቢ ልታገኙት የምትችሉበት ይሆናል ማለት ነው። ለምሳሌ ወደ 5 ሚኒት ምናምን ቀይረን ላሳያችሁ። እዚህ ጋር ማርክ እናድርገውና 5 ሚኒት ላይ ብታዩት ቀድሞ ይሰጣችኋል ማለት ነው ከዋን ሀወር በፊት። ግን የተሻለ የሚሆን የትኛው ነው? ያው ሃየር ታይም ፍሬምን መሰረት አድርጎ ትሬድ ማድረጉ የተሻለ ይሆናል ማለት ነው። ሶ እዚህ ጋር የ5 ሚኒት ቻርት ላይ እናድርግና ላሳያችሁ። 5 ሚኒት ላይ እንግዲህ እንደምታዩት ነው ማርኬቱ ከዛኛው ጋር ብዙም ልዩነት የለውም። እዚህ ጋር ቀጥታ ሰብሮ በቀጣይ በደንብ እናያቸዋለን የተለያዩ አይነት ኢንትሪዎችን ስለምንወስድ ማለት ነው። ቡሊሽ ትሬንድ፣ ቤሪሽ ትሬንድ እና ሬንጂንግ ማርኬት ያልነውን አይተናል። ሌላውና በባለፈው የተማርናቸው ውስጥ ምንድነው ብሬክ ኦፍ ስትራክቸርንም አሁን አይተናል። ብሬክ ኦፍ ስትራክቸር የምንለው እንግዲህ እዚህ ጋር እንደምታዩት ምንጊዜም የነበረውን ሎ ፕራይስ እየሰበረ ሌላ ሎወር ሎ ሲሰራ አሁንም እዚህ ጋር ቦስ ይሰራል። አሁንም ሪትሬስ ከቦስ በኋላ ምንጊዜም ብሬክ ኦፍ ስትራክቸር ከሰራ በኋላ ወደ ኋላ ሪትሬስመንት አለ። ስለዚህ ምንጊዜም ይሄ የሚጠቅማችሁ ምንድነው በቀጣይ እናየዋለን። ስለ ቲፒ አወሳሰድ ሪትሬስመንት ላይ የት ላይ እንወጣለን ምናምን የሚሉትን ነገሮችን የሚጠቅማችሁ ምንጊዜም ብሬክ ኦፍ ስትራክቸር ከሰራ በኋላ ወደ ኋላ ሪትሬስ ያደርጋል። ከዛ ይሰብራል፣ አሁንም እንደገና ተመልሶ ሪትሬስ ያደርጋል፣ ይሰብራል፣ አሁንም እንደገና ሪትሬስ ያደርጋል። ስለዚህ ስትገቡ 50% አካባቢ ፊቦናችን በቀጣይ ያው እናየዋለን 50% ላይ ይመጣል። ልክ ይሄን ሲሰብር ቲፒ ትዘጋላችሁ፣ እንደገና ሪትሬስ ያደርግ ትገባላችሁ፣ ይሄን ሲሰብር ትወጣላችሁ። በዚህ አይነት መልኩ አሁንም እዚህ ጋር ይሰብራል፣ ወደ ኋላ ሪትሬስ ያደርግ ትገባላችሁ። በዚህ አይነት መልኩ የሴል ትሬንድን እየገባችሁ እየዘጋችሁ መውጣት የምችሉበት ሁኔታ ይኖራል ማለት ነው። ወደ ባይም ስንመለከት እንደዚሁ መጀመሪያ ላይ ከቼንጅ ኦፍ ካራክተር ወጥቶ ብሬክ አድርጎ ከገባም በኋላ ብሬክ ያደርጋል፣ ይመለሳል፣ ብሬክ ያደርጋል፣ ይመለሳል፣ ብሬክ ያደርጋል፣ ይመለሳል። እዚህ ጋር ግን ምን ጊዜም እኛ የምንገባው ሪትሬስ አድርጎ ሪትሬስ ሲያደርግ እዚህ ጋር እንገባለን። ስቶፕ ሎሳችን በዚህ ከገባን የዚህኛው ሎ ነው የሚሆነው። ሶ እዚህ ጋር እንገባና ከዛ ይሄንን ሲሰብርልን ቲፒ እዚህ ጋር ነው ትክክለኛ ቲፒ የሚሆነው ማለት ነው። ከዛ ተመልሶ አሁንም ሪትሬስ ሲያደርግ ቀጣይ የተለያዩ ኢንትሪዎችን ተጠቅመን ድጋሚ እንገባለን። ሲሰብር አሁንም እንወጣለን። በዛ አይነት መልኩ ቲፒያችንን እየጠበቅን እንሄዳለን ማለት ነው። ከቲፒ ጋር በተያያዘ ምን ማድረግ አለብን የሚሉትን ግን በቀጣይ ያው ስትራቴጂ ላይ ስንማራቸው በደንብ የምናያቸው ይሆናል ማለት ነው። ለዛሬ አሁን በደንብ መያዝ ያለባችሁ አፕ ትሬንድ የምንለው ምን አይነት ማርኬት ነው? ሃየር ሎ እየሰራ የሚሄድ ነው። ዳውን ትሬንድ የምንለው ሎወር ሎ እየሰራ የሚሄድ ማርኬት ነው። ሬንጂንግ የምንለው ደግሞ ማርኬቱ የሆነ ያክል ከሄደ በኋላ አኮሙሌት ያደርግና ማኒፑሌት ያደርግና ዲስትሪቢዩት ያደርጋል። ሶ በዚሁ ጥያቄ ከሌላችሁ ወደ ሶስቱ የትሬድ ሳይክሎች ልግባ። ጥያቄ ያለው አለ እስካሁን ከመጣንበት? የለም፣ ግልጽ ናቸው። ምንም የሚያሻማ ወይም ደግሞ የሚያጠራጥር ነገር ስለሌለው ማለት ነው። ሶ ወደ ትሬድ ሳይክሎች ደግሞ ስንመጣ ሶስት አይነት የትሬድ አቤት ሰላም ነው አለው። ሰላም ነው አለ። አለው። አልሐምዱሊላህ።
እኔ እዚህ ጋር ይቅርታ እንዲያቆምኩ እንጂ መጠየቅ የሚፈልግ ነገር ነበር። እሺ ጠይቅ። አኮሞዴሽን ከሰራ በኋላ ትሬንዱ ቡሊሽ ነው ብሪሽ ነው የሚለውን በምንድን ነው መለየት የሚችል? የመጀመሪያው የምትለይበት ምን ብለናል? ሁለት አይነት ስትራክቸሮች አሉ። ያው አልደረስንባቸውም ባለፈው አይተናቸዋል፣ ግን ሁለት አይነት ስትራክቸሮች አሉ ብለናል። ትሬንድህን የምትለይበት ኤክስተርናል ስትራክቸር ወይም ደግሞ ሃየር ታይም ፍሬም ላይ ያለ ስትራክቸር ነው። ለምሳሌ ይህንን ብንመለከት እዚህ ጋር ያለውን ወይም ደግሞ እዚህ ጋር ከዚህ ጀምሮ ያለውን እንመልከትና ወደ ዴይሊ ቀይሬ ላሳይህ። ተመልከተው። ዴይሊ ላይ ይታያል ይሄ ቻርት ምንድን ነው እያሳየ ያለ? የዴይሊ ቻርት ወይም ደግሞ ኤክስተርናል ስትራክቸር። በዚሁ ያው ስትራክቸርንም እያያችሁት እንድትሄዱ ነው። ስትራክቸር ሁለት አይነት ስትራክቸሮች አሉ ብለናል። ኤክስተርናል ስትራክቸር ወይም ደግሞ የሃየር ታይም ፍሬም ዴይሊ፣ ዋን ሀወር እና ዊክሊ ምናምን የምንላቸው ማለት ነው። የነሱ ትሬንድን በደንብ የምንለይበት የነሱ ካንድል ነው። ሶ እንደዚህ በሚሄድ ማርኬት ውስጥ ሁለት አይነት ትሬድ መውሰድ እንችላለን። አንደኛው ሪቨርሳሉን ወይም ደግሞ ሪትሬስመንቱን ልንወስድበት የምንችለው በሎወር ታይም ፍሬም ላይ ሪቨርስ ሲያደርግ። ግን አሪፍ የሚሆነውና ትክክለኛው ትሬዱ የትኛው ነው? ወደ ታች መጥቶ ወደ ባይ የሚሄደው ማርኬት ነው የተሻለ የሚሆነው። ግልጽ ነው። ሶ በእነዚህ አይነት ቦታዎች ላይ ምንጊዜም እዚህ ጋር የምታየው ምንድነው ወደ ባይ ማርኬቱ እንደተቀየረ ነግሮሃል። ስለዚህ ምንጊዜም ያንን ማርኬት ወደ ባይ ነው የምትገባው ማለት ነው። ስለዚህ እዛ ጋር ማኒፑሌሽን ሊኖር የሚችለው ወዴት ነው ማለት ነው? ወደ ታች ሊኖር የሚችለው ወደ ታች ነው ማለት ነው። ስለዚህ እዚህ ጋር ላሳይ። ነገር ግን አሁንም መርሳት የሌለብህ ምንጊዜም አኮሙሌት ሲያደርግ ወጠጥ በኋላ ያ ማርኬት ግን ወዴት ነው የሚሄደው የሚለውን ታሳቢ ታደርጋለህ ማለት ነው። ወደ ቅድሙ 5 ሚኒት ልመልስና ላሳይ። አሁን ይህንን ማርኬት እንመልከተው። ለምሳሌ ከዚህ ጀምሮ እንግዲህ ወደ ምን መሄድ ጀመረ? ወደ ባይ መሄድ ጀመረ ማለት ነው። ተቀየረ ማርኬቱ። ሶ እዚህ ጋር አኮሙሌት አደረገ፣ ማኒፑሌት አደረገ፣ ዲስትሪቢዩት አይደል? ግልጽ ነው። አሁንም አኮሙሌት ያደርጋል፣ ማኒፑሌት ያደርጋል፣ ዲስትሪቢዩት ያደርጋል። ከዛ አሁንም ይመርጣል ወደ ታች አኮሙሌት ያደርጋል፣ ማኒፑሌት ያደርጋል፣ ዲስትሪቢዩት ያደርጋል። እዚህ ጋር ግን እንደምታየው እዚህ ድረስ ምንድነው እንትኑ ሬንጂንግ ነው። የእንደዚህ አይነት ታይሞች ላይ ደግሞ ሌላ አይነት የምንጠቀማቸው ኖርማል ግልጽ የሆነ ማኒፑሌሽንን ማትለይበት ቦታ አለ እዚህ ጋር ማለት ነው። ለምሳሌ ይሄን ብትመለከት ይሄ አሁን ግልጽ የሆነ ማኒፑሌሽን አታይም አይደል? ትሬንዱ ግን ወዴት ነው የምጠብቀው? ወደ ባይ ነው የምጠብቀው አይደል? የዚህን ጊዜ ደግሞ ምን ታደርግ? አው ከታች እዚህ ጋር ምን አደረገ? ማርኬቱ ኦሬዲ ሽፍት እንዳደረገ ወይም ደግሞ ኮች ሲሰራ ምን ብለናል? የመጀመሪያው ኮች ይሄኛውን ሰብሮ ሲወጣ ማርኬቱ ትሬንዱ እንደተቀየረ ወይም ደግሞ ያ ማርኬት ወደ ባይ ሊቀጥል የሚችልበትና ሞሜንተሙ ወደ ሴል ሲሄድ የነበረው የማርኬት ቮሊዩም እንደተቀዛቀዘ ታውቃለህ። ይሄንን ሲሰብር ማለት ነው። ግልጽ ነው። ከዛም በኋላ ምንድነው የሚሆነው? ብሬክ ኦፍ ስትራክቸር ደግሞ ወደ ታች መጥቶ ብሬክ ይኸውልህ ይሄውን ከዚህ ጀምሮ እየወረደ ነበር አይደል? እዚህ ድረስ የሴለሮች ቮሊዩም በጣም ከፍተኛ ነበር። የመጨረሻዋ ፖይንት ይች ነች፣ ዝቅተኛ ፕራይስ የሰራበት አይደል? ከዛም በኋላ ምን አደረገ? እዚሁ ጋርም ማየት ትችላለህ፣ እዚህ ጋርም ማየት ትችላለህ በነገራችን ላይ ማለት ነው። ለምን ከዚህ ወደዚህ ሃየር ፕራይስ ሰርቶ ነበር፣ እንደገና ሎር ሃየር ሰራ። እዚህ ጋር ይችኛዋን እዚህ ጋር የምታያት ኮች ትባላለች፣ ወይም ደግሞ ቼንጅ ኦፍ ካራክተር ሰራ እንላለን። እንደዚህ ሲያደርግ በሌላ አነጋገር ደግሞ ማርኬት ስትራክቸር ሽፍት ሰራ እንለዋለን። ግልጽ ነው። ከማርኬት ስትራክቸር ሽፍት በኋላ ሪትሬስ ያደርግና በፊቦናቺ ሪትሬስመንት ብዙ ጊዜ ወይም ደግሞ ከኋላ ሌሎች የሚመልሱት ዊኮች ምናምን ይኖራሉ። ሪትሬስ ያደርግና ተመልሶ መሄድ ይጀምራል ማለት ነው። ግልጽ ነው። ይሄ ማርኬት ስትራክቸር ሽፍት ሰራ እንለዋለን። ሞር ግን ደግሞ እዚህ ጋር የነበረውን ይሄኛውን ፕራይስ ደግሞ ሰብሮ ሲወጣለን ምን እንለዋለን? ከዚህኛው በተሻለ መልኩ አሪፍ የሚሆነውና ለማረጋገጥ ከዚህኛው ሎ እና ከዚህኛው ሎ ይሄኛውን ቢሰብርልን ነው አይደል አሪፍ የሚሆነው ትሬንዱን ለማረጋገጥ ማለት ነው። በቃ ሶ ይሄንን ሲሰብር እዚህ ጋር ሲሰብርልን ኮች ሰራ እንላለን። ከዚህኛው መጥቶ ይሄንን የነበረውን የመጀመሪያው ሀይ ለምን ከዚህ ስትመጣ እዚህ ጋር በተለያየ አይነት መልኩ ማስመር እንችላለን። ይሄኛውን ከዚህ ጀምሮ እንደዚህ ብትመለከተው ሎወር ሃይ እዚህ ድረስ እንደዚህ ባንድ ካንድል ልትመጣ ይችላል። ለምን ከዚህ የምታየው በሙሉ ምንድነው የሴል ነው አይደለ? ሶ ቀጣዩ እዚች ላይ ያለችዋን ሲሰብርልህ በዚህ አይነት መልኩ ሊሆን ይችላል የምታየው ማለት ነው። እዚህ ጋር ምን ሰራለህ? ኮች ሰራለህ። የዚህኛውን ፕራይስ ብሬክ አደረገልህ። የተሻለ የሚሆነው ይሄ ነው። ሁለተኛው ደግሞ እዚሁ ጋር ባለው በምታያቸው አነስተኛ እንትኖች መውሰድም ትችላለህ። ልክ እዚህ ጋር መጣ አይደለ? ከዚህ ጀምሮ ለምሳሌ ሎወር ሃይ ሎወር ሃይ እዚህ ጋር ያው የዚህኛውን አልሰበረውም። አይተዋል አይደል? ከታች መጥቶ እንደዚህ አድርጎ ቢሰብርልን ኖሮ እዚህ ጋር እንደ ኮች ልንጠቀመው እንችል ነበር። ነገር ግን ከየት ነው የተመለሰ? የታችኛውን ሳይወስድ እዚህ ጋር ተመለሰና ሌላ ሃየር ፕራይስ ሰራ። ሶ ቀጣዩ የትኛውን መጠበቅ ይኖርባል? ይሄኛው እስከሚሰበር መጠበቁ ሞር የተሻለ ይሆናል ማለት ነው። የዛኔ ምን ሰራ? ኮች ሰራ። እዚህ ጋር ግን በምታየው መልኩ ማርኬት ስትራክቸር ሽፍት ሰርቶልህ ነበር፣ ወደ ባይ ልትገባ የምችልበት። ነገር ግን ሴፍቲ የለህም። ግልጽ ነው። ከማርኬቱን ኢርሊ
ኢርሊ ከመግባት አንጻር አሪፍ ሊሆንልህ ይችላል። እዚህ ጋር ብትገባና እዚህ ጋር ብትገባ እኩል አይደለም የምታገኘው። ነገር ግን ከሴፍቲ አንጻር ደግሞ መጀመሪያ ኮች ሰራ፣ ከዛ ወደ ታች ይመጣና እዚህ ጋር የነበረውን የመጀመሪያው ከኋላ የነበረውን ወደ ታች ሲመጣ የነበረውን ማርኬት ሰብሮት ወደ ሃየር ፕራይስ ሲቀይረው ምን እንለዋለን? ኮች እንለዋለን። እዚህ ጋር ደግሞ ይሄኛው ከታች የመጣው ማርኬት ሪትሬስ አድርጎ ሌላ ተመልሶ ሃየር ፕራይስ ሜክ ሲያደርግ ብሬክ ኦፍ ስትራክቸር እንለዋለን። ግልጽ ነው አሁን? ግልጽ ነው። ስለዚህ እስከ ቦቱ ካልጠበቅ ነው ኖርማሊ ትሬንዱን ብሪሹን ሊቀጥል ይችላል። ኢርሊ በምንገባበት ሰዓት ላይ ብዙ ጊዜ የሚያጋጥሙ ነገሮች የዛ አይነት ነገሮች ናቸው። ብዙ ጊዜ አይታችሁ ከሆነ በተለይ ጀማሪ ትሬደሮች ምናምን ላይ የዛ አይነት ነገሮች ሊወስዱ ይችላሉ። ግን ፕሮፌሽናሊ ደግሞ እነዚህ ኢርሊም ደግሞ እንዴት እንገባቸዋለን የሚሉትን ከኢንትሪ አንጻር በቀጣይ ያሳያችኋለሁ። እዚህ ጋር ልንገባ የምንችልባቸውን ሌላ የምናያቸው ነገሮች ስላሉ ማለት ነው። ግልጽ ነው። እነሱ ስንደርስባቸው አሳያችኋለሁ። አሁን ግን ካነሳው አንጻር ማኒፑሌሽን እና አኮሞዴሽን በሚሰራበት ሰዓት ላይ ለምሳሌ አኮሞዴሽን እዚህ ጋር ያለውን አሁን አንዳንዴ ይሄንን ራሱን ከዚህ እስከዚህ ያለውን እንደ አኮሞዴሽን ልንወስድ የምንችልበት ሁኔታም አለ። ከዚህ እስከዚህ ያለውን ማለት ነው። ግልጽ ነው። ለምን ከዚህ እስከዚህ ያለው እንደምታዩት ምን አይነት እንትን ነው? ሬንጂንግ ነው አይደለ? ይሄ ለብቻው ከዚህ ጀምሮ ማለት ነው። እዩት። ከዚህ ጀምሮ እዚህ ጋር ይመጣል፣ ይወርዳል፣ መጣ፣ ይወርዳል። ይሄ ማለት ነው። ግልጽ ነው። በሳፋ አድርገንም ልናየው የምንችልበት ሁኔታ አለ። የዚህኔ ምን ሆነ? እዚህ ጋር ነው ማኒፑሌት ያደረገው፣ ከዛ በኋላ ቀጠለ አይደል? በትናንሾቹ ግን እዚህ ጋር ባሉት ይሄም አኮሞዴት ማለት እዚህ ጋር የሚያሉትን ስንመለከታቸው አኮሞዴት እያደረገ ነው። እንደዚህ በሆነ ፕራይስ መካከል እዛው ላይ ማርኬቱ ሁለት ካንድልም ምናምን ሊሆን ይችላል። በተመሳሳይ እንትኖች ውስጥ አንዴ ወደ ባይ አንዴ ወደ ሴል እንደዚህ ሲጫወት ያ ማርኬት ምን ሊሆን ይችላል? አኮሞዴሽን ነው የምንለው። ነገር ግን በግልጽ ላትለየው የምችለው ማኒፑሌሽኑ የትኛው እንደሆነ ላትለይ የምችልበት ሁኔታ ሲፈጠር ምን ታደርጋለህ መሰለ? በዚህ አይነት መልኩ የሎወሩንና ሃየሩን ታሰምራለህ። ሎወሩንና ሃየሩን ካሰመርክ በኋላ ቀጣይ ምንድነው የምታደርገው? ይሄንን ብሬክ አድርጎ በስትሮንግ ካንድል ከሰበረው የቡሊሽ ትሬንድ ይቀጥላል የሚለውን ትወስዳለህ። ለምን እየጠበቅን ያለ ነው? ወደ ባይ ስለሆነ ማለት ነው። ማኒፑሌሽን ደግሞ ከታች የምታገኝ ከሆነ ባይ ብለህ እዚህ ጋር የምትገባበት ፕሮባቢሊቲ ይኖራል ማለት ነው። ስለዚህ በሁለት መልኩ ልንጠቀማቸው እንችላለን። እነዚህን ያው በቀጣይ ስለ ቻርት ፓተርኖች ስንማር ዛሬ ደግሞ ሞር ግልጽ ይሆንላችኋል። እና እንደዚህ በግልጽ ማንለይበት የማኒፑሌሽኑን እንትን ማንለይበት ሁኔታዎች ሲያጋጥሙን ሁለቱን እዚህ ጋር የዝቅተኛውና ከፍተኛውን ፕራይስ አስምረን ከዛ በኋላ ልክ ሰብሮ በስትሮንግ ካንድል ሰብሮ እዚህ ጋር ሲወጣ ባይ ብለን መግባት የምንችልበት የዚህኛውን ሎወር ፕራይስ ደግሞ እንደ ስቶፕ ሎስ ልንጠቀም የምንችልበት ሁኔታዎችም አሉ ማለት ነው። ግልጽ ነው። አለዛ ደግሞ ምን ታደርጋለህ? ከፍተኛውን ትወስዳለህ። እዚህ ጋር በዚህና በዚህ መካከል ያለውን ታይና ወደዚህ ከሆነ ማኒፑሌት አድርገ ወደ ታች ዲስትሪቢዩት ያደርጋል። ወደ ታች ከሆነ ማኒፑሌት አድርገ ወደ ላይ ዲስትሪቢዩት ያደርጋል ማለት ነው። ግልጽ ነው። ሶ በዚሁ አጋጣሚ ኤክስተርናል እና ኢንተርናል ስትራክቸር ያልነውንም በደንብ ገብቷቸዋል ብዬ አስባለሁ። ለምሳሌ ዛሬ የገባነውን ማርኬት አይታችሁት ከሆነ ይሄ ማርኬት ምን አይነት ማርኬት ነው? ከታች ጀምሮ እንደምታዩት ትሬንዱ ምንድነው? ትክክለኛ ትሬንዱ ምን ትሬንድ ነው? እዚህ ጋር የምታዩት ከዚህ ጀምሮ አፕ ትሬንድ ነው። ወደ ባይ እየሄደ ያለ ማርኬት ነው። ከዴይሊ ጀምሮ ቅድም አሳይቻችኋል። ወደ ባይ እየሄደ ያለ ማርኬት ነው። ሶ ወደ ባይ እየሄደ ባለ ማርኬት ነው ይሄንን የገባ ነው። ሊኩዊዲቲ እዚህ ጋር ከወሰደልን በኋላ እዚህ ጋር ነበር የዚህኛው ሃየር ፕራይስ የሱ ሊኩዊዲቲ ወሰደ። በነገራችን ላይ ማርኬቱ ያን ያክል የሚያስተማመን አይደለም። ለምን ሪትሬስመንት ነው እየገባን የነበረው እዚህ ጋር ማለት ነው። ወደ ባይ ግን ከዚህ ጀምረን ትሬንዱ ወደ ባይ ሲሆን ከታች ጀምረን መግባታችን እሱ ነው ሴፍ የሚያደርገና እዚህ ድረስ ያለምንም ፍርሃት እንድንገባ ያደርገናል። ነገር ግን ሪትሬስመንት ሲሆን ቻናላችን ላይ አይታችሁት ከሆነ የ3 ሚኒት ኢንትሪ ብዬ ነው በዚህ መልኩ የለቀቁት። አይታችሁት ከሆነ እዚህ ጋር ገባን፣ ቲፒሲ ጋር ወሰድን። ግልጽ ነው አይደል? ሶ ቀሪ ፖዚሽኖችን ይሄዳል ብዬ ከጠበቁኝ ሃይ ያለው እዚህ ጋር ነው። ይሄን ከሰበረ ከዚህ በኋላ ወደ ባይ እንደሚቀጥል ማርኬቱ ስለማውቅ እወጣለሁ ማለት ነው። አለዛም ደግሞ ያው ኢንዲኬተሮቻችን በቀጣይ ታዩታላችሁ። ኢንዲኬተራችን እዚህ ጋር ዝጋ እያለኝ ነበር ማለት ነው። እዚህ ጋር እዩት፣ እዚሁ ጋር ነበር የምዘጋቸው ማለት ነው። ሶ ወደ እናንተም ስለመጣሁኝና እንደገና ደግሞ ኦሬዲ ቺኛዋ የካንድል እንትኖች አሉ በቀጣይ የማሳያችሁ። ኮች ወይም ደግሞ ቼንጅ ኦፍ ካራክተር ሰራ። ከዛ ምን አደረገ? ወደ ላይ መጣና ብሬክ ኦፍ ስትራክቸር እዚህ ጋር ሰራ። ከብሬክ ኦፍ ስትራክቸር በኋላ ሪትሬስመንት ይኖራል። ሪትሬስመንት ሲኖር እዚህ ጋር ያለውን ማርኬት ያዘጋውበትን ምክንያት እንገራችሁ። ሪትሬስመንት ሲኖር ከዚህ አካባቢ ሊወስድ የሚችላቸው ሊሞላ የሚችላቸው ጋፖች ምናምን ይኖራሉ። ግልጽ ነው። በተጨማሪ ደግሞ እዚህ ጋር የምታዩት ቺኛዋ ካንድል በቤሪሽ ቢሆን ኑሮ የመጣችው ቀጣዩች ነበረች ታርጌት። ለምን እዚህ ጋር አልገባም ነበር። ከዚህ ካለፈ እዚህ ድረስ ሊመጣ ይችላል ምንም እንትን ስለሌለው ማለት ነው። ሶ እዚች ጋር ያለችዋን ወስዶ ሊመለስ ነው በሚል የነበሩትን ፖዚሽኖች ሳልዘጋ ተውኳቸው ማለት ነው። እንደምታዩት ይመጣል ይወርዳል፣ ይመጣል ያው ብሎ ይወርዳል ብዬ ነው የምጠብቀው። ኦሬዲ እዚህ ጋር የዘጋበት ይችኛዋ ቤሪሽ ካንድል ለኔ እንደ ተጨማሪ ኮንፈርሜሽን ስለመወስዳት ማለት ነው። በቀጣይ እናያለን የዚህ ማርኬት መጨረሻ ማለት ነው። ስቶፕ ሎስ ስቲል እየመጣ አላስወጣኝ። በነገራችን ላይ ፔፐር ስቶን ነው እንደዚህ ኤስኤላችሁ ኦሬዲ ነክቶት ግን ሳያስወጣችሁ የሚሄደው ማለት ነው። ያያችሁትም
ደርሷል፣ ግን ሳያስወጣኝ ነው እየወረደ ያለውና ፔፐርስቶን ብዙ ጊዜ እሱን ተጠቀሙ መላችሁ ማርኬት ሜከር ስላልሆኑ የእናንተን ፕሮፊቴብል መሆን ይፈልጉታል። ኤክስነስ ቢሆን አሁን አስወጥቶኝ ኦልሬዲ እየወረደ ነው ላገኘው የምችለው። አስቡት ከዚህ ውስን ፖዚሽኖችና የተመጠነ እንደገና ደግሞ እዚህ ጋር ፓርሻል ስለዘጋሁኝ ቢመለስ እንኳን በሎስ አልወጣም የነበረው ፕሮፊት እየዘጋዋቸው ስላሉ ማለት ነው። ሶ በዚህ አይነት መልኩ እንገባለን ማለት ነው። ግልጽ ነው። ይሄን ይመስላል የሁለቱ እንትኖች ማለት ነው። ግልጽ ያልሆነ ሌላ ጥያቄ አለ? ከሌለ ይሄን ይመስላል ማለት ነው። ሶ እንዴት ነው በዚሁ እንቀጥል። አንድ ቀን በቲዎሬቲካል ፓርቱ ልክ እንደባለፈው በፓወርፖይንት እናይና ቀጣዩን ደግሞ እንደዚህ በቻርት እያየን እንሂድ ወይንስ እዚሁ ላይ ዝም ብለን በቻርት ብቻ እያየን እንሂድ? የትኛው ነው የሚሻላችሁ? በሁለቱም ቢሆን ቆንጆ ነው። ኦኬ ሶ ያው ቀን ነው ከኛ የተወሰነ ሊጨምር የሚችለው ነገር ግን አትጥሉት። ቀን መራዘሙ ምንም የሚያሳስባችሁ ነገር የለም። ማርኬቱ እንደው እንኳን የማይወስድብንን የዛሬ 4-5 ወር እንኳን ብንጨርስ ከ5 ወር በኋላም አለ እውቀት ኖሯችሁ ከገባችሁ ኮንፊደንሻሊ ትሬድ ማድረግ ስለምችሉ ማለት ነው። አለበለዛ ግን ያለ እውቀት ዝም ብለን ነካ አድርገን ሮጠን ነገ መጨረስ እንችላለን። አሁን እዚህ ጋር ያልኳቸውን ነገሮች ወይም ደግሞ በቀጣይ ሳፋ አድርጌ እያንዳንዱ ነገር በትኩረት እናያለን ብዬ ያስቀመጥኳቸውን ነገሮችን ዛሬውኑ አሁን ባያችሁት መሰረት ጨርሼ በቃ እንደዚህ ነው፣ ባይ ስትገቡ እንደዚህ ነው፣ ሴል ስትገቡ እንደዚህ ነው ብሎ መዝጋት አላቃተኝም። ግን ዲቴል የሆነ ነገር እንድትይዙ ስለፈለኩኝ ነው እያንዳንዱ ነገር ላይ ጊዜ ወስደን በደንብ እያየነው መሄድ አለብን ብዬ ትምህርቱን እየሰጧችሁ ያለሁትና አትሰላችሁ፣ እንደርሳለን። ጨርሻለሁኝ። በእኔ በኩል የዛሬው ትምህርታችን ይሄን ይመስላል። መልካም አዳር ይሁንላችሁ።